ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ እህታችን ደግሞ ድጋሚ ደስታ ተፈጥሯል ማለት ነው። የኔ ውዶች የሆነ ለመናገር ይሄ ሰሞን ደስታ በደስታ ነው። እንኳን ደስ አላችሁ ማለት እፈልጋለሁ ሁላችሁም ማለት ነውና እንግዲህ ይሄ ቪዲዮ ይሄ ፎቶ የታገኘሽ ልትሉ ትችላላችሁ። እኔ ግን ማለት ነው የታገኘው ብዬ ነው አሁን ቪዲዮ መሰራውና በማን ቤት እንደሚመጡ አላቅም። ግን እኔ ፎቶ ተልኮልኝ ነው በውስጥ ነው ያገኘሁት እና በቃ ብቻ ዛሬ እንዴት ነው ባለፈው እንግዲህ አይታችኋል የእንትና ማለት ነው ማነው እነ ጽጌ እና ደግሞ የአብርሽ እህቶች ያጥር ወፍ አይስ አትስማሽ የሚለውን ፕሮግራም አዘጋጅቶ ነበረ። ዛሬ ደግሞ እንግዲህ ይመጣሉ። ግን የማን ቤት ብዬ ፍትፈተውን ልስራ ማለት ነውና በሩታ ቤት ይመስለኛል የሚመጡት ወይ በሩታ ቤት ወይ ደግሞ በሜላት ቤት ወይ ደግሞ ለሩታ እህቶች ደግሞ ማለት ነው ሳስበው እንትን አልተከፈተላቸውም፣ ዩቲዩብ አልተከፈተላቸውም። ገባቸው አይደለ? ግን በማን ቤት እንደሚመጡ አላቅምና በጣም የሆነ ለመናገር በጣም ደስ ብሎኛል። ፎቶውን ሳዩ በጣም ደስ ብሎኛል። እግዚአብሔር ነው መላቸውና እህታችን የሆነ ታስራ ነበር ነው ያርኩትና በጣም ነበር እየቆጨኝ። ነገር ግን እንደዚህ ሳያት ደግሞ በጣም ነው ደስ ያለኝ ማለት ነው። እና ሁላችሁም እንደምትጠብቁ ተስፋ አድርጋለሁ። የእውነት እኔ በቃ አላቅምና የሩታ ፈገግታዋ፣ ደስታዋ፣ ሁሉም ነገር ተመልሷል እና እህቶቿ እናቷ አንድ ላይ ሆነ ደግሞ እኛም ደግሞ አለንልሽ እኛም ደግሞ ቤተሰቦችሽ ያጥር ወፍ አትስማሽ የሚለውን እናከብራለን ብለው እንግዲህ እንደዚህ አምሮባችሁ መጥተዋል። ማታ እንዳትቀሩ ግን የማን ቤት እንዳትቀሩ እንድል አላቅም። የሆነ ለምናገር ኮሜንት ለጻፉልኝ። ምክንያቱም ማለት ነው ስራ ላይ ነበርኩኝ ዩቲዩብ ላይ አልገባም ዛሬ ማለት ነው። እግዚአብሔር ነው መላችሁና በዋትስአፕ ብቻ ስገባ ፎቶ ተልኮልኝ ነው ያየሁት። ፎቶ በቀሳየው ለምን ቪዲዮ አልሰራም ብዬ ደስ ብሎኝ ነው መሰራውና ምክንያቱም ይሄ ወይ ሜላት ቤት ነው ወይ ደግሞ ሩታ ቤት ወይ ደግሞ የሩታ እህቶች ቤት ነው የሚለቀቀውና የሩታ እህቶች ራሱ 3 ናቸው ያየኋቸው ማለት 3 ናቸው 4 እና እንደዚህ መሆናቸው ራሱ እኔ አሁን ነው ያየኋቸው የማን እህቶች ናቸው እያልኩኝ ነበርና አንዷን ሳያ ደግሞ የሩታን እናት ነው የምትመስለውና የእውነት ገና ለሩታ እህቶችም አሏት ማለት ነው ብዙዎች እና ግን ከቤተሰቦቿ ጋር እንዳትገናኝ እንዴት ነው የራሷን ደስታ እንዳትናገር ደስታዋን አውጥታ እንዳትናገር ፈገግቷ እንዳይመጣ እና ደግሞ በቃ እንዴት ነው የእውነት ታስራ ነበር ብዬ እያሰብኩ ነውና አሁን ከቤተሰቦቿ ጋር ስትሆን ደግሞ በቃ ሴሳቋ ደስታዋ ፈገግታዋ ብቻ ተወኝ ማለት ነውና በጣም ደስ ብሎኛል የእውነት ለመናገር ማለት ነውና የትላንትና ደግሞ እኔ ቤት የሰጣችሁት ኮሜንት ሙሉ አንድ ታውቃላችሁ ኔጌቲቭ የሌለው እንዳለ ፖዚቲቭ የሆነ ኮሜንት ነው ያገኘሁት ማለት ነውና አንድ ብቻ ነው አንድ እግዚአብሔር ነው የምላችሁ አንድ ብቻ ነው ያገኘሁትና በጣም ደስ ብሎኛል። እንደዚህ ነው በቃ ማለት የሩታ እህቶች ማለት እንደዚህ ነው። ምክንያቱም እንደዚህ በጥሩ ነገር ስትመጣም እንደዚህ ያበረታታን ከዛ ደግሞ እንደዚህ ደስ ብሎን ደግሞ እንትን ስንል ማለት ነው እሷ ራሱ ደስ ነው የሚላት ገባችሁ አይደለ? ሌላ ውስጥ አትገባም። እስከ 2 አመት ኢቭን እንኳን ማለት ነው የሆነ ለመናገር እስቲ ሁላችሁም የሆነ ነገር በቃ አስቡት። ምክንያቱም 2 አመት ሙሉ ሩታ እያለቀሰች ነበረ ከአብርሽ ጋር ከተገናኘ ጀምሮ ቢያንስ አንድ ሳምንት ወይም ደግሞ አንድ በቃ 15 ቀን ብትደሰት ነው እንጂ ማለት ነው ሁሌ እያለቀሰች ነው የምትመጣው እኛ እንደምናውቀው ማለት ነው። አሁን ደግሞ እንደዚህ ደስ ብሏ ደግሞ እንደዚህ ስስቅ ደግሞ ማለት ነው እኛ ደግሞ ደስ ብሎን ማበረታታት አለብን፣ እሷን ላይክ ማድረግ አለብን። ምክንያቱም በቃ በዚህ ደስታዋ ነው የምንፈልገው እኛ ለቅሷን አንፈልግም። የለቅሶ ጊዜ አልፏል። የለቅሶ ጊዜ እዛው በቃ ሁለተኛ በለቅሶ እንድትመጣ አንፈልግም። ሁሌ ደስ ብሏት እንድትመጣ ሁሌ ከሷ ጎን እንድንሆን ነው የምፈልገው ማለት ነውና የሆነ ለመናገር እንጂ አላቅምና በቃ ሁሌ ፖዚቲቭ የሆነውን ነገር ቃል አይደል ትራና ኮሜንት ራሱ ስናይ ማለት ነው የሷ ቤት ገብታችሁ ኮሜንት ራሱ ስታዩ ደስ የሚል ኮሜንት ነው ያለው ማለት ነው። በቃ እንደዚህ ነው በቃ ማለት እኔ እንጃ እንዴት ነው የሆነት ለካ ማለት ለካ ሴቶች ማለት ነው ለምንወደው ስንል ብዙ መስዋዕትን እንከፍላለን፣ ደስታችን እንቀማለን፣ ሳቃችን እንቀማለን እና ብዙ ነገር ነው ሩታ ያጣችሁ ማለት ነው የእውነት ለመናገር ማለት አገሯ ላይ ያለች እኛ እንኳን እሺ ደስታ እንጣብንል ሳቅ እንጣብንል ምክንያቱም ጠዋት ተነስተን ማታን እስከ ማታ ድረስ መኝታ ቤት ነው ከዛ መኝታ ቤት ገብተን ደግሞ ጠዋት ደግሞ አላርም ሞልተን በጠዋት ነው የምንወጣው እና እንዴት መዳም ጠራችኝ አልጠራችኝ እያልን ነው ገባቻ ስጋት ላይ ነው ያለን። ግን እሷ ሩታ ደግሞ አገሯ ላይ ሆነ ለምን እንደዚህ ሆነች ለምን የሆነ በቃ ለምንድን ነው እኔ እንጂ አላቅምና የሆነ ለመናገር እኔ በጣም ደስ ብሎኛል። እግዚአብሔር ይመስገን ለዚህ ስላበቃት ብዬ ነው ማስበው። እናንተን ደግሞ እንኳን ደስ አላችሁ የሩታ እህቶች ሁላችሁ ማለት እፈልጋለሁ የኔ ቤተሰብ ማለት ነው። እና እንግዲህ ማናችሁም እንዳትቀሩ ማታ ማለት ነው ቪዲዮ አለ እንግዲህ ሌላ ምን ማለት እፈልጋለሁ ረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። የሩታ እህቶች ደግሞ ማለት ነው በቃ በዚሁ ቀጥሉ፣ የእውነት በዚሁ ቀጥሉ።
እና እኔ ትላንትና ሩታ ቤትም እኔ ቤትም ሳየው ኮሜንቱ በጣም ነው ደስ ያለኝና በዚሁ ቀጥሉ እንዳታቋርጡ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ።